ለመረዳት ማትሞክሪ? ደረጃሽን እወቂ። አንቺ እኮ አንድ ተራ ሰራተኛ ነሽ። ሊሊ ግን ለምንድነው ሁሌ እኔም በማየው መንገድ የምታስቢኝ? በህይወቴ በታሪክ እንዳንቺ አይነት ሴት መሆን አልፈልግም። እንዴት አይነት ሆንኩብሽ? ኧረ ወሬሽ ናታውሪ በእናትሽ እንጂ እንደደረና ሰው ደግሞ ታወራለች እንዴ በእናትሽ? አቺ ምን አይለበሽ ነው? ምን ለበስኩ ትኛለሽ እንዴ? አንቺ በጣም እየተጨማለቅሽ ነው። ደረጃሽን በጣም እየረሳሽ ነው። ትሰሚኛለሽ? ምን ሆነ ደግሞ ይሄ? ጭራሽ ትከራከሪኛለሽ እንዴ? በጊቢና ቀይሪ። ለምን አንደኛሽ ረቅትሽን አትሆኝም? አረ ሊሊ ምንድነው? ለምንድነው ሁሌ የማየው ንግግር የምትናገሪኝ? ጭራሽ መልስ መስጠት ጀመርሽ? ለነገሩ ምን ታደርጊ? እማዬ ናት ጎበዝ ስትልሽ አናታችን ላይ ወጣሽው። ሊሊ ግን ለምንድነው ሁሌ እኔም በማየው መንገድ የምታስቢኝ? አሁን ወሬ አልፈልግም። ገብተሽ ቀይሪ። በስነ ስርዓት ልበሽን የተባልሽው ገባሽ? እሺ ቀይራለሁ። ሁሌ ግን ለምንድነው በሰው ፊት የሚያሸማቅቀኝ ነገር የምትናገሪው? የምታደርጊውም ጭምር በጣም እኮ ያስከፋኛል። ለምንድነው እንደዚህ የምታረጊው? ስሚ ገና ለገና ዳኒ ይመጣል ብለሽ ነው አይደል እንደዚህ ተሽሞንሽ? እንተዋወቃለን እኮ። አሬ ቅሪ በልሽ። እኔ እሱ ስለሚመጣ ብዬ ምንም የተሽሞንኩት ነገር የለም እኮ። ምን አቅልሻለሁ? ንገሪኝ አንቺ። እኔ እሱ ስለሚመጣ ብዬ ያደረኩት አንዳችም ነገር የለም። ደግሞ እሱ ስነ ምግባር ያለው ልጅ ነው። አንቺ እንደምትይው ቀና ብሎ እንኳን ሰው የሚያይ ልጅ አይደለም እኮ። እሺ ጥብቅና መቆም ጀመርሽልኝ? ጥብቅና አይደለም፣ እውነቱን ነው የምናገረው። በይ አንቺ ካሉሽ ዝም ብለሽ ነው የምትለፈልሽ። ደግሞ በቂ ዳኒ ልቡ እኔ ላይ ነው ያለው። ታውቂያለሽ እንዴት እንደሚያይ? ምን እስከለፍትሻል? ኧረ ምንም ዝም ብዬ ነው። የሆነ ነገርማ አለ ያሳቀሽ። ምንድን ነው ያሳቀሽ? ኧረ ምንም የለም ዝም ብዬ ነው። እሱም በኋላ እናወራበታለን። አሁን ዘር በይ ከፊቴ። ሂጂ ግቢልኝ ወደዛ ሂጂ። ጭራሽ ትግለፍጥልኛለች እንዴ? ጅል ድሮም ድሃ ነው። ቆይ እኔ ሊሊ አይደለሁም ባልሰራላት። ቤቶች እንዴት ናችሁ? እንዴት መጣህ? ሰላም ነሽ? እንዴት ነሽ? መስገን እንዴት ነህ? ሊሊ አልመጣችም? መጣለች። ቁጭ በል ትለዋለች። ችግር የለውም። እንዴት ነሽ? ትምህርት እንዴት ነው? በጣም አሪፍ ነው። ያው ከ2 ዓመት በኋላ ስለተመለስኩ ትንሽ ግን አሁን ላይ በጣም ደስተኛ ነኝ። በዛ ላይ ደግሞ ያንተ መገዛ ተጨምሮበት ማለት አንተ በነገርከኝም ያጠናን መሰረት እያጠናሁን በጣም ውጤታማ ሆኛለሁ። እንዲህ ነው መበርታት። እንግዲህ በሊሊ እንኳን ባይከሰኝ በአንቺ ጥሩ ውጤት ማምጣት በጣም ደስ ብሎኛል። በጣም አመሰግናለሁ። ማለት ተስፋ እንዲኖረኝ ስላደረከኝ ትምህርት ቤት መሄድ ብቻ ሳይሆን ማወቅ ያለብኝን ነገር ማወቅ እንዳለብኝ እንዲገባኝ ስላደረከኝ እውነት በጣም ነው የማመሰግነው። ኧረ ችግር የለውም። ይሄ ኖርማል ነው። የምነግርሽ ነገር ባገኘሽው አጋጣሚ አንብቢ። ለማወቅ ለማሻሻል ጥረት ካደረግሽ የማትደርሽበት ቦታ አይኖርም። መቼም በዚህ ስራ እንቀጥል። የተሻለ ደረጃ መድረስ ለሰዎችን መትረፍ ይኖርብናል። አራው ትክክል ነህ። ባለፈው ያወራሽኝ ያስተማሪው ነገር አወራሽ እንዴ?
አዎ አውርቼዋለሁ፣ ግን ምን እንደሆነ አላውቅም። ገንዘብ ፈልጎ ይሁን ብቻ ምን ምክንያት እንደሆነ አላውቅም፣ ዝም ብሎ ያመላልሰኛል። ችግር የለውም በቃ ስልኩን ትሰጭኝና እኔ ትምህርት ቤት ሄጄ ወንድሟ ነኝ ብዬ አወራዋለሁ። የምርህን ነው? አዎ አንቺ ጎበዝ ልጅ ነሽ። እዚህ ደረጃ ላይ ለመድረስ በጣም ብዙ ነገር አሳልፈሻል። ከአሁን በኋላ ወደኋላ የሚጎትትሽ ነገር እንዲኖር አልፈልግም። እኔም የድርሼን እወጣለሁ። በጣም ነው የማመሰግነው። ተመልሼ እመጣለሁ። ቆይ ከመጣ አሁን ነው የመጣሁት። ገነት፣ አንቺ ገነት፣ ነይ። አቤት ፈለግሽው? ምን እያደረግሽ ነበረ? ቀና ብለሽ አናግሪኝ። ምን እያደረግሽ ነበረ? አንቺ እንደምታስቢው አይደለም። ምን እያደረግሽ ነበር? ጠይቁሽን መልሽልኝ። እያመሰገንኩት ነበር። አንቺን ማን አመስጋኝ ያደረገሽ? አንቺን ማን አቃፊ ያደረገሽ? ንገሪኛ። አልገባኝም። ከኔ ጋር ፉክክር ጀምረሽ ነው አይደለም? አረ ምን ፉክክር አመጣሽብኝ? ይኸውልሽ በጣም እያበዛሽው ነው። ከዚህ በኋላ እሱ ያለበት ቦታ ብትደርሺ እንጀራሽ ላይ ፍረጅ። እየሰማሽ ነው አይደለም? ከዚህ ቤት ነው መንቅሬ የማባረሽ። እንዴ አንድ ቤት እየኖረን የት መሄጃ አለኝ? እንዴት እንደዚህ ትናገሪኛለሽ? ስትፈልጊ ሲኦል መግባት ትችያለሽ። አላቅልሽም። ምንም ባልተፈጠረ ነገር ግን እንደዚህ መሆኑ ተገቢ ነው? አንቺ እኮ ስላልተረዳሽ ነው። ለምንድነው ለመረዳት የማትሞክሪው? ደረጃሽን እወቂ። አንቺ እኮ አንድ ተራ ሰራተኛ ነሽ። አጠገቡን ለድርሽ ብዬሻለሁ። አጠገቡ እንዳትደርሽ። አደረኩኝ። ለምንድን ነው እንደዚህ የምታዘጋኝ? አትነፋረቂ። ድምፅሽን ቀንሽ። እዚህ ግቢ፣ ወደዛ ግቢ። ወይኔ ልጅቷን ችግር ውስጥ ከተትኳት። ምን አለ ቢቀርብኝ። ቆይ አሁን እቺ ምስኪን ልጅ ምን አድርጊ ነው የምትላት? ይቅርታ ዳኒ፣ ያስጠበቅኩ አይደል? ችግር የለውም። አሁን ወደ ጥናታችን ንግባ። ምን እባክህ፣ ዘመድ የሚባል ነገር አያስፈልግም። ትንሽ ነገር ካዩ ይቀጣሉ። ይቺማ እንዴት እንደጠገበች! በዛ ላይ የእጅ አመሏ አይነገርም። ሌባ ታውቃለህ አይደል? ኃይለኛ ሌባ ነች። ሌባ። ኧረ ተሳስተሽ። እንደዛ የምታደርግ አይመስልም። አንተ አታውቃት። ስንቴ ብር እንደጠፋኝ ብታውቅ። የማዬ ብትል የኔ ብትል ምንም። ስንቴ ተነገራት አሰማም። ተነገራት ምንም አሰማም። ለነገሩ ሌባ ነው። እሺ በቃ እኛ ወደ ጥናታችን ንግባ። ሙዴን ጨረረችብኝ እኮ በእናት። ሌላ ቀናት ነው። በቃ ምንም ችግር የለውም። እንደውም ለጥናት የሚረዱሽን አንዳንድ ነገሮች አዘጋጅ። እሺ አዘጋጃለሁ። ልሂድ። በቃ ደህና ሁኚ። እሺ። ምንድን ነው የሚደነባበረው ግን? ሳይሰማኝ ሰው ሳይለኝ ይሄዳል እንዴ? እቺ ሰይጣን። ገነት! አንቺ ገነት! አቤት። ነይ። አቤት ፈለግሽ? ትዘለዘፊያለሽ እንዴ? ደግሞ ተነሺ። አሁን ደስ አለሽ? በአንቺ ምክንያት ዳኒ ሄደ። ምን ነው ባትበለጅ ውሃ ሆነሽ በቀረሽ ማለት ለምን እንደዚህ ትናገሪኛለሽ? ምን አደረኩ ማለት? እስስት እኔና እሱ ብንለይ ምን ትጠቀሚያለሽ ግን? እኔ ምን የምጠቀመው ነገር አለ? በጣም ትቀኝብኛለሽ። ባለኝ ነገር በሙሉ በጣም ትቀኛለሽ። ምን እስስት ነሽ ግን? እኔ በእንዳንቺ አይነት ሰው አልቀናም። መቼም ቢሆን እንዳንቺ አይነት ሴት መሆን አልፈልግም። አስመሳይ ነሽ። አትለፍልፊ ዝም ብለሽ። በህይወቴ በታሪክ እንዳንቺ አይነት ሴት መሆን አልፈልግም።
እንዴት አይነት ሆንኩብሽ? አፍሽን አትክፈች። እሺ እየሰማሽኝ ነው? ከዛ ልጅ ትርቂያለሽ። እራቂው ብዬ ደጋግሜ ነግሬሽ ነበር አይደለ? እና ቀና ብለሽ አውሪኝ። ምንድነው የሚዘጋሽ? አውሪኝ እያወራሽ ነው። አውሪኝ። ምን እንዳወራሽ ነው የምትፈልጊው? ቆይ ከዛ ልጅ እራቂ። እሺ እራቅልሽ ብዬሽ ነበር ደጋግሜ ነግሬሽ ነበር፣ ግን አንቺ አትሰሚም። ቆይ ምን እንዳደርግልሽ ነው? እሺ ምን ላደርግልሽ? እራቂው በቃ እራቂው። አጠገቡ እንድትደርሽ አልፈልግም። እንዴ ምንድን ነው? ቆይ እስኪ እንዴ አንቺ እንዴ ምን አይነት ሰው ነሽ አንቺ? ምን አደረኩኝ? ቆይ ዝም በይ እንዴ እያየሁሽ። እንዴ ደህና ነሽ አይደል? ደህና ነሽ? ምንም አልሆንሽም አይደል? አንቺ ምን አይነት ሰው ነሽ ግን? ምን አይነት አሳፋሪ ሰው ነሽ እንዴ አንቺ? ደግሞ ታረክሳለች እንዴ እንደ ደህና ሰው? እንዴ ምን አደረኩኝ? እሺ ቆይ እንዴ አራቴው ዝም በይ በእናትሽ። እናቷ የለችም ብላ አይደለ? እንደዚህ አይደል? ነው አይደል? አንቺ ሰው እንድትሆኚ እኮ ነው ያመጡሽ አይደል እንዴ? ሰርተሽ ሰው አትሆኝም እንዴ? ጭራሽ አንቀሽ ልደበድበን እንዴ? ዝም በይ በእናትሽ አታስመስይ። ስታስጠላ በእናታችሁ። ይህ በጥፊ ማለት ነበር። ዝም ደግሞ ትነፋረቃለች እንዴ አንቺ። የሰው አደራ ትበያለሽ። ስታስጠላ። ይህ በእናትሽ ይህ እንደሰው ታሪክ። ዝም በይ። ምን ትመስላለች በእናትሽ? ቆይ ለምን አትሰማኝም? አልሰማሽም። ምን እያየሁሽ እንዴ ምኑ ነው የምታስረጂ? አንገሽ ልገያት እንዴ? አልተረፈችም እኮ እንዴ ደግሞ ትነፋረቃለች እንዴ? ኧረ በእናትሽ አንቺ ደህና ሰው ነው የምትመስለው። ስትታይ እኮ ደህና ሰው ነው የምትመስለው። እሱ ነገር በቃኝ። እኔ ኧረ በእናትሽ እንዴ እቺ ሰው አይደለችም። እናቷ የለችም ብላ እኮ ነው እንዲህ የምታንገበግበኝ። አንቺ እኩያሽ ነች እንዴ ስታያት እንኳን ከአንቺ ጋር ትመጣጠናለች እንዴ? ዘለሽ ታንቂያታለሽ? ዝም በይ በእናትሽ። አንቺ ወሬሽን አታውሪ በእናትሽ እንዴ። እንደ ደህና ሰው ደግሞ ታወራለች እንዴ? በእናትሽ አይዞሽ፣ በቃ ተረጋጊ። እሺ ምንም እንትን ማለት የለብሽ፣ መረጋጋት ነው ያለብሽ። እሺ አይዞሽ። ቆይ ለምንድን ነው ምን ባደረኩኝ እንደዚህ የምታደርጉኝ? በእናትሽ አንቺ ዝም በይ። ሰው ትመስላለች እኮ። ጫፏን እንኳን አልነካኋትም። ለምንድን ነው እንደዚህ የምታደርጉኝ? ምን አልባን እንኳን ወይኔ ጫፏን አልነካኋትም። ከዚህ በላይ ገደልሻት እኮ አንቀሽ እንዴ! ምን አይነት ሰው ነች በእናታችሁ? በስመ አብ። አንቺ ምን አይነት እቺማ ሰው አይደለችም። እቺ እንደ አንቃ ነው የምትገልሽ። ባዶ እኔ እኮ ባልደርስልሽ ኖሮ አትተርፊም ነበር። ገበገበችኝ እኮ በእናትህ። ኧረ በለ በቃ ከየትም እየመጡ እዚህ ሰበሰቡ ነው። አንቺ እኔ እኮ ባልገባ እኮ በቃ አንቺ እኮ አትተርፊም። ከሞት ነው የተረፍከኝ፣ ከሞት። አይዞሽ ማበዳላ ማትረባ እንዴ ሰርታት እንደመለወጥ። እስቲ አሁን ከአንቺ ጋር ምን ያደባድባታል? ምንድን ነው የምትፈልገው ነገር? እኔም እሱ እኮ ነው የገባኝ። ልገለኝ ትቀናለች፣ በእኔ እኮ ትቀናለች። ማለትን ነው የሚያሳጣት። ለምን አትቀናም እንጂ? ኧረ በጣም ማጥናት እንኳን አልቻልኩም እኮ ማጥናት። በስመ አብ። በቃ ከየትም ይመጣሉ። ምንም ሰው ሰርቶ መለወጥ እንኳን አይችልም እኮ በዚህ ዘመን እኮ። የሚፈልጉት ሌላ ነገር እኮ። አይዞሽ፣ ለማንኛውም እሺ ተረጋጊ አንቺ። በቃ ደርሼልሻለሁ። ለማንኛውም እቺን ቆይ እንሰራላታለን። እቺ የምትረባ ሰው አይደለች። ሰይጣን ተናደርሽ? ቁርስ ደርሷል። ቆይ አዘጋጃለሁ። መጀመሪያ ቤቱን ላስተካክል ብዬ ነው። ለማንኛውም ዛሬ እንግዳ ይመጣል። ቅጠጣ ልብስ አልፈልግም። በስነ ስርዓት ትለብሻለሽ። እኔ ቅጠጣ ልብስ ምን አለኝና ነው ቅጠጣ ልብስ የምለብሰው? የሰሞኑኛ ሁኔታሽ እኮ ያስታውቃል። የረሳሁልሽ መሰለሽ እንዲያለባበስሽ። ሊሊ፣ እኔ እንደዚህ አይነት ባህሪ የለብኝም እኮ። ለወሬማ ማን ብሎሽ? ማን ነው የሚመጣው? ምን አስጨነቀሽ? አድርጌ የተባልሽውን አታደርጊም እንዴ? አይ
የሚዘገጃጅ ነገር ካለ ቀድሜ እንዳዘገጃጅ ብዬ ነው። አዘበራርቂ ስሪ የምትባያ ትሰሪያለሽ። ቆይ ደግሞ ዛሬ የምትለብሺው እኔ ነኝ የምሰጥሽ። ይሄን ነው የምትለብሺው። እንዴ ይህ እኮ የትልቅ ሰው ልብስ ነው። እንዴት አድርጌ ነው ይሄንን የምለብሰው? ልበሹ ተባልሽ አይደለ? ልበሹ። ትርፍ ወሬ አልፈልግም። ገነት ገነት አንቺ ገነት እንዴት ነሽ? ሰላም ነው? ገነት የለችም እንዴ? የለችም። ምን ነው? ሱቅ ሱቅ ሄዳ ነው? አይ ገነት ሱቅ ወጣችሁ እኮ መቼም እንኳን አትመለስም። አምናችሁ አሁን እሷን ሰው ነች ብላችሁ ሱቅ ትልኳታላችሁ? እሷ ማለት እኮ ልክ ኖ የላከው ቆራል አይደል? እሱ ጋር እኮ መቼም አትመለስም። ኦኬ ምን አለ እኔ እኮ ግርም የሚለኝ ከአንቺ እንኳን ትንሽ ጸባይ እንኳን ብትማር እንዴ! ሊሊ አንቺ እኮ በጣም ጎበዝ ልጅ እኮ ነሽ እንዴ! በዚህ ላይ ቆንጆ ነሽ፣ በዚህ ላይ ስንት ጸባይ አለሽ። ምን አለ ከአንቺ ትንሽ እንኳን ብትማር። ሊሊ እኔ ባለፈው አይቻታለሁ እየመጣሁኝ መንገድ ላይ ከማንም ጋር እንደዚህ እያወራች ምናምን አላየኋትም። እሱን ለእማሚ ብትነግርልኝ። እኔ እኮ ለማዘር እኮ ለመንገድ እኮ አስቤ ነበር፣ ግን በቃ ያው ማዘርን ደግሞ ማስጨነቅ አልፈለኩም። አዎ ለዛ ብዬ ነው እንጂ እኔ እነግራቸዋለሁ። እንዴ እኔ ሲመጡ እነግራቸዋለሁ። እዚህ ቤት መቀመጥ የለባቸውም። እንዴ ሲጀመር ከአንቺ ጋር እኮ መኖር የማይገባ ልጅ እኮ ነች። ጸባይ እኮ የትየለሌ እኮ ነች፣ የትየለሌ። አንቺ አለሽ እንዴ እርግብ የሆንሽ ልጅ አለች እንጂ የሰው ቁራ። እኔ ገነት ከሚሏት ሲኦል ቢሏት ይሻላል። ምን አይነት ሰው ነች በእናትሽ? እንደተላከሽ በቃ በዛው ነው መቀረው እንዴ? እቺ ሰው አለች እውነት። ባለፈው አይቻታለሁ ጸባዋን። ምንም የምትሻሻል ልጅ አለች። ምንም እኔ ምንሽ እንትን እኮ ለማዘርም እኮ ላወራ ፈልጌ። ምን ነው? የክራዩ ጉዳይ ትንሽ እጄ ላይ ብር አልነበረም። ችግር የለውም እኮ ታዲያ ለማን እነግራታለሁ? እውነት ትነግሪያቸዋለሽ? በእናትሽ አንቺ እኮ መልካም ምን ማር ይመስል ማር። ችግር የለውም ባገኘ ሰዓት ትሰጠኛለህ። ችግር የለውም። እሺ እናቴ እውነት በጣም ነው የማመሰግነው። በጣም ገነትን ግን አለቃ ትምጣ። እቺ የሰው መጨረሻ የምሬ ነው የምልሽ። ዛሬ መጨረሻው አሳያለሁ። ልጅ አመሰግናለሁ። ችግር የለውም። እውነት የሰው መልካም ሰው። እሺ ገነት አቺ ጭራሽ እዚህ ሰፈር ውስጥ ከማንም ጎረምሳ ጋር እንደዚህ መለፋለፍ ጀመርሽ? ምን ሳደርጋየኝ? ምንድን ነው? ምን ሳደርጋየኝ? እስቲ ደግሞ ትንሽ አታፍሪም እንዴ? ለምን አፍራለሁ? ምን አደረኩኝ? ምን ሳደርጋየኝ? አይኔን ግንባር ያድርገው ብለሽ ልሸመጥጪ ነው እንዴ? ያማል እንዴ? አንተ ጤነኛ አይደለም? ቦታ እኮ ነው የጠየቀኝ ሰውዬው። ያማል እንዴ? ደግሞ ጭራሽ እኔ ላይ ትጮያለሽ? እና ስላላየው ነው። ኧረ ይሄን ጉድማ እነግርልሻለሁ እንዴ! ይሄን ጉራ ለማዘር ነግሬ ማለት ነው። ቀጥታ ዋጋ አንተ ጤነኛ አይደለም? ኧረ ዝም በይ በእናትሽ እንዴ! መጀመሪያ ለምን ሳታረጋግጥ ለምን ታወራለህ? ማዘርማ ይሄን ጉድ መስማት አለባቸው። እሺ ቀልዳለህ እንዴ? ገደል ውስጥ መግባት ትችላለህ። እሺ እንዴ! ጭራሽ እኔን ትሰድብኛለሽ? ወይኔ ቆይ እስኪ ከማዘር በፊት
እንዲሁም ለሷ ልንገራት። ሄሎ አንቺ ገነት፣ ይቺ ማነው ገነት የሚሏል ልጅ እዚህ ከወንድ ጋር ቆማ ስታወራ አሁን አየኋት። እኔ አሁን ደውዬ ለማዘር እነግራቸዋለሁ። አንተ ለማሚ ነገርካት ማለት በቃ ከቤት መንቅራ ነው የምታስወጣት። ማሚ ተው ይቅራት፣ ትንገራት በእናትህ። እሺ አንቺ ካልሽሽ እኔ ይኸውልሽ ለአንቺ ብዬ እንጂ ይኸውልሽ ዛሬ ደውዬ ጉዱን ነበር የምነግራት። ችግር የለውም በቃ እኔ ማስተካከል እችላለሁ። በጣም አመሰግናለሁ። እሺ በቃ እሺ ችግር የለውም። እሺ እቺንማ ዝም ብዬ አላባራትም። ዳንኤል ተወስድብኝ አይደለም? ገና አሳብድሻለሁ። ጠብቂ አንቺ ብቻ። ይበቀላልማ አትሄጂ። ተሰራልሽ የምትሄጃት ሰራልሻለሁ። ደህና ነኝ ዳኒ፣ እንዴት ነህ? ስማኝ ዳኒ፣ እኔ እናንተ እኮ መቀራረብ የለብንም በምንም አይነት መንገድ። ምን አደረግን? ስለተዋወቅን ስለተቀራረብን ነው? አሁን ባለኝ ሁኔታ ነገሮች በጣም ከፍተዋል። አሁን ራሱ እዚህ አንተ ጋር መቆሜ ቢታይ ሌላ አደጋ ነው የሚደርስ። ስለዚህ በቃ ከዚህ በኋላ እንደማይተዋወቅ ነው መሆን ያለብን። አቅሻለሁ፣ ጎበዝ ነሽ፣ በጣም ብርቱ ሴት ነሽ። እና እንዴት ነው እንደማላቅሽ ሰው መሆን የምችለው? አይ ይቅርብኝ። ሁሉንም ነገር አጎቴ ቢሰማ ወዲያው ነው የሚያባረረኝ። አንድ ቀን እንኳን ቤት ውስጥ አያስቆየኝ። ለምን? ምን አጥፍተሽ? ቆይ አንቺ ጥፋት ራሱ ታውቂያለሽ? ስማ አሁን ራሱ በጣም ቆየው። ይሄን የቤቱ በሳት ነበር። ምን ታውቃለህ አይደል? ገኒ ግድ የለሽም ቅረብ፣ አታፍርጂ። ምንም አስበው ነገር የለም። አሁን ራሱ እዚህ ሆኜ ምን ሊፈጠር እንደሚችል ምን አይነት አደጋ ሊፈጠርብኝ እንደሚችል እኔ ነኝ የማውቀው። በእናትህ በቃ ዳኒ፣ ከዚህ በኋላ ምን መገናኘትን ማውራትም የለብንም። እባክህን በቃ ተረዳኝ። እኔ ችግር ውስጥ ነው ያለው። ዝቅ ብዬ ሰርቼ ከፍ ማለት ነው የምፈልገው። እኔ ከዚህ በላይ መሰቃየት አልፈልግም። ከዚህ በላይ መሰቃየት ይበቃኝ። እባክህን ዳኒ ተረዳኝ። አንቺ እኮ ትልቅ ሰው ነሽ። ማድረግ የምትፈልጊውን ነገር ማድረግ ትችያለሽ። ማመዛዘን እኮ ትችያለሽ። ከማንም እኮ የምታንሺ ሴት አይደለሽ። ይህንን ነገር አስቢ። እባክህን በቃ እባክህን ለምን ተወኝ። እኔ ያለሁበትን ስቃይ እኔ ነኝ የማውቀው። እባክህን ተረዳኝ። ልክ ነሽ እኮ ሁሉም ነገር ያልፋል። ግን እስከ መቼ ህመምሽን ደብቀሽ እንዲህ እየተጎዳሽ? በቃ ተወኝ። እኔ ከዚህ በላይ ነገሮች ሲበላሹ ማየት አልፈልግም። ያሉኝ አንድ ዘመዶቼ እነሱ ናቸው። ግን አንዳንድ ጊዜ ከዘመድ ባዳ ይሻላል። ይህንን ነገር አስቢ። ደግሞ ማንም ተነስቶ ሲናገር ዝም አትበይ። ራስሽን አስከብሪ። ታኒ እባክህን በቃ ተወኝ። በቃ ከዚህ በኋላ አትድረስብኝ። በቃ ተወኝ እባክህን። ቁርስ ደርሷል። አቅርብ። አምሮብሻል። እኔ ማሰቃየት ግን ምን ይጠቅምሻል? ስሚ ደግሞ ዛሬ አድኝሻለሁ። ውለታ የለብሽ እኮ ንገሪኝ። ምንድን ነው የምትፈልጊው ከኔ? እሱ ደውሎ ነግሯት ቢሆን ኖሮ ዛሬውኑ ነበር መንቃም ተባርሽ። እኔም ምልሽን ካላደረግሽ እጣ ፈንታሽ ይሄ ነው። ድርቅ አትበይሽ። ሁሉም እቅድ አንቺ እንደሆነ ገብቶኛል። ቆይ ግን ምን አይነት ስብዕና ያለሽ ሰው ነሽ? ክፋት ምንድን ነው የሚያደርግልሽ? ንገሪኝ እስቲ። ምንድን ነው የሚጠቅምሽ እኔን እንደዚህ ማሰቃየት? አትጪ እባክሽ ወደዛ። ስሚ ዛሬ ዳን ይመጣል። አርጊ ከምልሽ ውጪ ከሆንሽ ዛሬ ይለይልሻል። ሁሉንም ነገር ለማሚ ነው የምነግራት። አንድ ቃል
ለማሚ ነገርኳት ማለት አሽቀንጥሮ ነው ታስወጣሽ። ታውቂያለሽ አይደል? እሺ የምትፈልጊውን ነገር ተናገሪ። ምን እንዳደርግልሽ ነው የምትፈልጊው? ዳኒ ሲመጣ ከዛ ክፍል ማውጣት የለም። ድንገት እንኳን ፈልገንሽ ብትመጪ እንዲህ እቀብጣለሁ ምናምን ብትይ ጨርሻች። እሺ የምትይኝን ሁሉ ነገር አድርጋለሁ። ሊሊ ውጤትሽ ከጊዜ ወደ ጊዜ እየቀነሰ ነው። እሱ ደግሞ ምን ያስጨንቃል? በእናትህ ያስጨንቀኛል። እናትሽ እኮ ብር የሚከፍሉኝ አንቺን ለማስጠናት እና እያጠናን አይደል እንዴ? ውጤትሽ የታለ የተስተካከለው? በቃ አንተ ግን መቼ ነው ግን? ቆይ እስኪ እንደሌሎቹ የምትጋብዘኝ? አንቺ መቼ ነው ደህና ውጤት የምታመጪው? አመጣለሁ እኮ ግን ያው በቃ አንተ ደግሞ በጋበዛኝ ምናምን በቃ ሰላም ምን ይምጣ? ሻይ ቡና? ገነት በኋላ ከጨረስን በኋላ እሺ መጀመሪያ ሂሳብ እናጠናለን። ከዛ በኋላ ወደ ቤት እሺ። ባለፈው የሰጠሁሽን አሳይመንት ሰራሽ? ሰራሽ? ባለፈው ያሳየሽውን ፎርሙላ አትረሺውም አይደል? ሊሊ ባለፈው የሰጠሁሽን ፎርሙላ ያሳየሁሽ አትረሺውም አይደል? እዚህ ጋር ምንድን ነው የምትሰራው? ችግር የለውም። ስልክ ልታወራ ወጣለች። ብትመጣስ? እሺ ስልክ ልታወራ ወጣለች እኮ። እሺ ድንገት ብትመጣስ? እኔን እኮ አደጋ ውስጥ ነው የምትከታኝ። አሁን የምነግርሽ ነገር አለ፣ ስሚ። እሺ ምንድን ነው? ተናገር። ግን በጣም መልካም ሰው ነሽ። ገና እንዳየሁሽ ነበር መልካምነትሽ የሳብ። ይሄ ሁሉ በደል ተሸክመሽ ደግሞ እንደምትኖር ይሳቅ። ለአንቺ ያለኝ ነገር ይበልጥ እየጨመረ ነው። ግን ይቅርታ አድርጊልኝ። ይህን ነገር መናገር ላይኖርብኝ ይችላል፣ ግን በጣም አፍቅሬሽ አሁን ምንም እንድትይኝ መልስ እንድትሰጭኝ አይደለም። በቃ ይህንን ብቻ እንድታቂልኝ ነው የምፈልገው። ደግሞ ለአንቺ ምንም ነገር አደርጋለሁ። ዳኒ እባክህ ተመለስ። የሚል ከመጣች በጣም ከባድ ነው። እባክህን ተመለስ። ደግሞ ይህን ነገር እነሱ ካወቁ እኮ ምን ሊፈጠር እንደሚችል ታውቃለህ አይደል? እባክህ ተመለስ። በቃ እሺ በለኝ። አሁንስ በዛ። እሷን ፊትም ቢሆን እነግርሻለሁ። እኔ እዚህ ቤት የምመጣው አንቺን ብዬ ነው። አንተ የተማርክ ትልቅ ደረጃ ያለ ሰው ነህ። እኔ ለራሴ ኑሮ የማሸነፍ አቅቶኝ ከራሴ ጋር ብዙ ትግል እያየሁ ያለው ሰው ነኝ። እባክህን
እኔ ለአንተ አልሆንም። እባክህን ተወኝ እባክህን። ግን ፍቅር ዝም ብሎ የሚታው ነገር አይደለም። አንቺን ማጣት አልችልም። በቃ አፈቅርሻለሁ። የልቤን እንድታውቂ እፈልጋለሁ። ዳኒ ይህ በፍጹም አይሆንም፣ በፍጹም። እዛ ላይ ደግሞ ሊሊ ምን ያህል እንደምትወድ እያወቅህ እንዴት ይህን ላደርግ እችላለሁ ብለሽ ታስበው? ግን የማይሆን ነገር ሊሊ እኮ ሁሉንም ወንድ ነው የምትወደው። በስልክ የምታወራው 10 ወንድ አለ፣ ትምህርት ቤት የሚሸኛት 20 ወንድ አለ። እኔ 30ኛው ልሆን? አንተ ይህ እንዴት ልታውቅ ቻልክ? አልገባሽም? እሷ እኮ መስመር ከለቀቀሽ ቆየች። ብዙ ነገር ነው የማውቀው። እንዲህ አይነት ሴት ደግሞ እንኳን ለወድ አይደለም 1 ደቂቃ ከኔ ጋር እንድትቆይ አልፈልግም። እዚህ ቤት የምመጣውም አንቺን ለማየት ነው። አልከፍት ብሏት እኮ ተዋት በቃ ሌላ ሰው ይሰራዋል። ወደ ጥናታችን ዳኒ ሰሞኑን ፈተና ስላለቀ ትንሽ ፈታ ማለት ትፈልጋለህ? ለምን ነው ካናደርጋ መጣ? እኔ ደግሞ ዛሬ ማጥናት ብቻ ነው። ይቅርታ ውሃ የምጠጣ ነው። ገነት፣ አንቺ ገነት፣ ነይ አምጪ። እሷ ማስቸገር እኮ አይጠበቅብሽም። የቧንቧ ውሃ እኮ። ኧረ ምን ማስቸገር ነው? ስራዋ እኮ ነው። የሚከፈላት ልትላላክ አይደል እንዴ? ሊሊ አንድ ነገር ጠይቅሻለሁ። ሊሊ ገነት በጣም ጎበዝ ተማሪ ነች። ከማሚ ጋር ተማከራችሁ የሆነ እድል ሊሰጣት የተሻለ ደረጃ ላይ ትደርሳለች። ቺሌባ ምን በወጣኝ ብዬ ነው እንደ ትምህርት እያለች የት እንደምትሄድ ስለማታውቅ ነው። በዛ ላይ ታንኮለኛ፣ ያልተፈጠረውን ተፈጥሯል ብላ የምትለፈልግ ወሬኛ ሰይጣን ነች። ሰይጣን። እኔ እኮ ጎዳና ከምትወጣ አሳዝነኝ ነው እንጂ ማሚ እኮ ልታባራት ነበር። ገነት እንደዚህ አይነት ሴት ናት ብሎ ማመን ለእኔ በጣም ከባድ። ቆይ አንተ ነህ አታምነኝም እንዴ? ኧረ በደንብ ነው የማምንሽ። ምንድን ነው አንቺ የሁሉ ሰዓት መቆየት? አዳር ነው እንዴ ተላክሽው? ቆየው እንዴ? ከዚህ በላይ የምትሆኚ ነው? እሺ ይቅርታ። ግን ስለ ውሃው አመሰግናለሁ። ችግር የለውም ዳኒ። ዛሬ ማጥናት ሙድ ላይ ስላልሆንሽ ብሄድ ይሻላል። ቻው። ገነት፣ አንቺ ገነት አሰሚም እንዴ? አንቺ ምንድን ነው ያልሽው ቅድም? ምን አልኩ ደግሞ? በጆሮዬ ነው የሰማሁት። ዳንዬ ነው ያልሽው? አመሰግናለሁ ገንዬ ሲለኝ ምን ልበለው ታዲያ? ጭራሽ ገንዬ ማለኝ እያልሽ ነው? ምን ያጠገቡ አይደለሽ የሰማሽው? አንቺ ውሸታም! አይደለም ገንዬ ሊል ገነት ራሱ ሲል እንዴት እንደሚጸይፍሽ አውቃለሁ። ቆይ ከምን ተነስተሽ ነው ዳንዬ ያልሽው? ነው እኔ ለማብሸቅ ነው? እኔ ምንም አላሰብኩትም። ገንዬ ብሎ ሲያከብረኝ ነው ዳንዬ ያልኩት። በጣም ነው የምትገርመው። ጭራሽ የተከበረውን አስጠኝን ባንቺ አንደበት ዳንዬ። ሾካካ። አሁንስ አንቺ ማይስ መስጠኝ ዘርበልኝ ወደዛ። ወደ ትምህርት ቤት ነው።
እንጂ ተለብሶ ለትምህርት ቤት አይመስልም። ወዴት ሊሆን ይችላል? ከትምህርት ቤት ውጭ እንግዲህ እንደ ቀን ተማሪ ለእኛም ዩኒፎርም እስኪሰራ ድረስ ያለንን አድርገን ነው የምንማረው። እኔ የምለው አሁን ለቤት ሰራተኛ ትምህርት ምን ይሰራል? እንደው ለመዞር ብለሽ ነው እንጂ። እኔ እንኳን ለመዞር አይደለም የምማረው፣ ራሴን ለመቀየር አላማ ያለኝ ሰው ነው። ስትቀየሪ ማየት ነው። እኔ ግን እድሜ ልክሽን የሰው ቤት ስትሰሪ የምትኖሪ ነው ይመስለኝ። ደግሞ አንድ ነገር ልንገርሽ፣ ይሄ ስትዞሪ ምናምን ዲቃላሽ ይዘሽ ታምጪብኝ። አታስቢ፣ እኔ ገነት ጋር ምንም አይነት ነገር አይፈጠርም። ባይሆን ጊዜው ስለከፋ ለራስ ጠንቀቅ ማለት ሳይሻል አይቀርም። አንቺ አንድ ደቂቃ ብታረፍጂ ሁሉ ነገር ለማሚ ነግራትና ቆጥሽን ታውቂያለሽ። በጣም ደብሮኛል። ምን ገጠመሽ? ኧረ ጉዴ ተሰማሽ። ምን ገጠመሽ? ማሚ የለችም እንዴ? የለችም እባክሽ። ማሚ በመስሪያ ቤት ምናምን ብላ ሳምንት የለችም። ወይ እነ ማሚ መስሪያ ቤት ግን ምን አለ ለኛ በሆነ ያሬና እኮ ነው የሚታጡት። ለምን ዱባይ ያደርጉላቸው አይቀርም እባክሽ። ይልቁን አንቺ ምን ገጠመሽ? ተዋረድኩልሽ። ብሩኬን ከሌላ ሴት ጋር አላየውም። አላምንሽም። ብሩኬኛ ነው ይሄን ያደረገው? ለአብድ ትንሽ ነው የቀረኝ እና ዝም አልሽ እንጂ። እኔማ ምን አደርጋለሁ? ኧረ በለው ምን እለዋለሁ ትለኛለች እንዴ? ቀልደኛ ነሽ። እኔ ብሆን አናቱን ነበር የምልልሽ። ይልቅ ይሄ አንቺ አስጠኒ ተብይታለ እዚህ ነው እንዴ? እኔማ አንቺም ብሆን እንዲህ እየወደድኩት አልለቀውም ነበር። እባክሽ አንድ ሴጣን አለች እዚህ ቤት ማለት ካላጠናው ብላ አይገርምሽም? ሆሆ ይሄን አስጠኒ ተብዬማ ማየት አለብኝ። ይሄ ሁሉ ሰው የወደደው አሁን ቲክቶክ ላይ ከመሰረች ነው እንዴ? እንደው ግን ምን ስትያመጣሽ? እኔ አይደለሁም ማሚ ነች ውጤት ዝቅ ብሏል ብላ ዘንድሮ 12ኛ ክፍል እንኳን አላጠሽ አይደለም እንዲህ ለጎበዞቹ ራሱ ከብዷል። ወይኔ ታድዬ ዘንድሮ ከአንቺ ጋር ነው የምሰራው። ወይ መስራት አጥንቼ ማላቅም እባክሽ። እንዲህ ሳይሆን ነው የምውለው። ስወድሽ ጥሩና እንተዋወቀው። የጓደኛዬ ፍቅረኛማ መገምገም አለበት። ግን እኔ የምልሽ እነዛ ሁሉ አስቸጋሪ ወንዶችስ አሉ? እባክሽ ደስ ያለኛል አወራዋለሁ። ሰው አንድ የለውም፣ አንቺ ትቀያየሪያለሽ። እና እንዳንቺ ከሌላ ሰው ጋር ሲሳሳም አየሁት ብዬ ላላቃስልሽ እንዴ? እሱስ እውነትሽን ነው። ምንም ነገር ከነመለዋወጫው ሲሆን ነው ጥሩ። ሊሊ ደግሞ ስወድሽ ጥሪዋን እንተዋወቀው። ምንድን ነው የምልሽው? የሆነ መላጣጭም ደውይለት። ችግር አለብሽ አንቺ ደግሞ። ልሞክርለት። ሄሎ ሰላም ነው ዳኒ? ዳኒዬ በጣም ለጥብቅ ጉዳይ ፈልጌ ነበረ። እቤት መምጣት ትችላለህ? አዎ አሁን ነበረ መምጣት ከቻልክ። እሺ እሺ። ኡፍ የዋህ ነገር እኮ ነው። እንደው ምን አለ ሰኒዬ እንደው የልቡን ነግሮኝ አፈቅርሻለሁ ቢለኝና እኔን ብሰበሰብ። በቃ ስሜቱን አይናገርም፣ ድብቅ ነገር እኮ ነው። ምንም እኮ እርግጠኛ መሆን አልቻልኩም በሱ። ስትጠሪው እንዲህ እየከነፈ እየመጣ እርግጠኛ መሆን አልቻልኩም ትያለሽ እንዴ? አይ ሰኒ ዝምተኛ ነው እያልኩሽ። በእርግጥ አስተያየቱ ምናምን በጣም ደስ ይለኛል። ያ ሁሉ ቆንጆ ወንድ እንዲደብርሽ ያደረገውን ሸበላማ ባየሁት። የሚገርምሽ እኮ ወንዳ ወንድነቱ፣ ቁመናው፣ ጸባዩ ነው እንጂ
እኔ እንደምወደው አይነት ቀይ ወንድ እንኳን አይደለም። እንደውም ያንቺ የምትወጂው ያንቺ ምርጫ አይነት ነገር። አሃ የኔን አዳም አንቺ ሰብስበሽ ነው እኔ ከማይታመን ሰው ጋር ስንከራተት የነበረው። ኧረ እኔ ሰው አልነካ። ማ አንቺ እየተዋወቅን ደግሞ ምን አደረኩሽ? አታስታውሽ። ሰኒ የምርኝ ምን አደረኩሽ? ቤኪስ እምረሳልሽ መሰለሽ እንዴ? እና በቤኪ ልትናገሪ ባልሆነ ጀመርኩ። ልጅ ሁሉ ማፍቀር ነገር ነው። ኧረ እባክሽ እንደምወደው እየነገርኩሽ አይደል እንዴ? እንደዛ ለብሰሽ በስሩ ስታልፍ የነበረው የዘንድሮ ወንድ እንኳን እንደዛ ለብሰሽ አይደለም እንዲሁም ነው። በሰዓቱ እኮ ብዙ ማለት ተዋወቅን ነበር። ኧረ አንቺ ግፍ ታዩ ብቻ። ይሄን ቆንጆ ነኝ እንግዲህ ምን ላድርገው ብላሽ ነው? እሱስ እውነትሽን ነው። ቆንጆ ነሽ፣ በዚህ ላይ ነፃነትሽ። ዳዲ ዶላሩን እንካል ማሚ ደግሞ ቤት የለችም። ምንስ ብታደርጊ? ምን ታደርጊዋለሽ? መታደል ነዋ። እኔ የምልሽ ግን ልጅ እዚህ ቤት ምናምን ሰው ይዘሽ መተሽ አታውቂም? ጭራሽ ስንት ጠላት እንዳለኝ እኔ ነኝ የማውቀው። ከየት እንደምሰማ አላውቅም። ማሚ የት ነሽ ብላ ትደውላለች። ኦኬ ለዚህ ነው አምባዚ ያስቀመጡት። የኛ ቤት ጉድ ተነግሮ ያልቅም። እባክሽ ተይኝ እስኪ። ሊሊ አይገርምሽም? ግን ከኔ የማትሻል ሴት እኮ ነው ያየሁት። አንቺማ የሆነ ነገር ማድረግ አለብሽ። በእውነት ምን አደርገዋለሁ? ምን ማለት የለም። ሰላም ቤቶች። ዳንዬ በቃ ይሄ ነገር አይሆንልህም አይደለ? እንዴት ነህ? ተዋወቃት። ዳኒ እኔ ደግሞ ሳኒ። ቁጭ በል። በሰላም ነው የተፈለኩት? በሰላም ነው። እዚህ ጋር እሆናለሁ። እሺ በቃ ይሄ ነገር አልፈልግልኝ አይደል? ሰላም ነው። በሰላም ነው የተፈለኩት? በሰላም ነው። ጓደኛዬ ካላስተዋወቅሽኝ ያስጠኝሽኝ ብላኝ የሚወድሽን ልጅ ካላስተዋወቅሽኝ ብላኝ እውነትም እንደተባለለት ልጅ እና ዳኒ እኛንስ መች ነው የምታስጠናን? ምንም ችግር የለውም። ሊሊ ትፍቀድ እንጂ ይቻላል። ሊሊ ታውቂያለሽ አይደለ? በትምህርቴ በጣም ደካማ ነኝ። በዚህ እንኳን ቢሳካልኝ የእናንተን ግሩፕ ልቀላቀል? አይ አሁን እንኳን የራሳችንን ጊዜ እያሳለፍን ነው። ባይሆን በሚቀጥለው መቀላቀል ትችያለሽ። ይሻልም ዳንዬ? ይሻላል። ምን ታካብጃለሽ? አብሬያችሁ ላጥና እኮ ነው ያልኩት። ያው አሁን ፈተና ስላለቀ ስለ ራሳችን እያጠናን ነው። ባይሆን በሚቀጥለው ትቀላቀይናለሽ። ዳኒ ማይናፋር ስለሆነ አንቺ ስለከለከልሽኝ ነው እንጂ ዳኒ እንኳን እምቢ የሚለኝ አይመስለኝም። ትምጣ ብዬ ከፈቀድኩ ማን ፈቃድ ያደረገ ብላ ማጥናቱን ከተዎች ገኒን እንደ ልቤ ለማግኘት መምጣት ሊከብደኝ ነው። ስለዚህ ነገሩን ለራሷ መስጠት ሳይሻል አይቀርም። ያው ሙሉ ጊዜን ሊሊን በማስጠናት ስለማሳልፍ ሊሊ ከፈቀደች ይቻላል። አንቺ በቃ ፍቅሬን አታስጨንቂው። ኧረ ይቅር። ሲጀመር አቅሻለሁ። ድሮም አንቺን መጠየቄ ምን አይነት አስመሳይና ስስት እንደሆንሽ እያወቅኩ። ቆይ እኔማ ይሄን እድል አግኝቻለሁ። ይሄንን ልጅ ነጥቄሽ ጉድ ነው የማደርግሽ። እግሬ ስር ነው የምጥለው። እኔ ሰኒ አይደለሁም። ሁሉንም ወንድ እንደፈለግሽ የምታደርጊ ማን ነው ስልጣን የሰጠሽ? ማንሽ አንቺ? እኔማ ሰኒ አይደለሁም። ይቅርታ እንደ ከጨረስክ ልታጣ ምንድነው? መታጠቢያ ቦታተሽ ነው እኔ ስርስር የምትታከኪው? አንዴ ልታጠብ ነው ያልኩህ እኮ ሰምተኸኛል? ይረዛባሽ። አንተ ቆይ ከኔ ምንድነው ችግር? ምንድነው የምትለፈልፊው? እውነት ቆይ ለምን አትነግረኝም? ምንድነው ችግር? ሰው ታመናጭቃለህ። እዛ ላይ ደግሞ ያልሆነ የሆነውን እያመጣ ጊዜ ታቃጥራለህ። ቆይ ለምንድነው እንደ ወንድም አትሆነው አንተ? እንዴ ወንድ አይደለ እንዴ? ቆፍጠን በል እንጂ። አንቺ ግን ይኸውልሽ በጣም ነው የጠገብሽው። እሺ እውነቴን ነው የምልህ። ገና ለገና የቤት ኪራይ የምከፍለው ብር የለኝም ብለህ ሰው ግርስ የምትለው ሙሉ ሰውነት አለ፣ ሙሉ አካል አለ። ሰርታት በላም እንዴ? ለምንድን ነው እንደዚህ የምትሆነው? ቆፍጠን በል እንጂ ወንድ ልጅ አይደለ እንዴ? ስነ ስርዓት ያዥ። እንደ ጅራፍ ነው ማጮሽ። ስማ ላንተማ አላንስም። ዝቅ ያልኩት ነገሮችን ለማሸነፍ ብዬ እንጂ
ፈርቼ እንዳይመስልሽ ማንንም አልፈራ። እኔ ነኝ አበራ። አንቺ ሰርበ ደዛ ወልሽ በጂ ሰበብ እንዳትሆኝ እሺ። ስማ ከዚህ በኋላ አልደርስብህም እንዳትደርስብህ። ደግሞ እዚህ እየመጣ ለሊሊ እየተደረገ እሳደባለሁ እናገራለሁ ብትል የመጨረሻችን። ምን አልሽ አንቺ የማትረቢ? እዚህ ኬትም ተለቃቅማችሁ እየመጣችሁ አፋችሁን ትከፍታላችሁ። ኬትም ተለቃቅማችሁ ወይኔ አልደረፍኩም እንጂ ውሻ ምንድነው? ውሻ በለኝ በገዛ ቤት ገነት ልገለኝ በገዛ ቤት ተደበደበችኝ እኮ ምንም እንኳን ገነት ማትረቢ ይኸውልሽ፣ አንቺን ፈርቼ አይደለም እሺ። ይኸውልሽ ለሊሊቢና ለቤተሰቡ ብዬ እንጂ ፖሊስ ጣቢያ ነበር ማስጠፋት። አንቺ ማትረቢ ውሻ እኔ የፈለከውን ነገር ማለት ትችላለህ። ቤተሰብ ግን አንድ ነገር ብትናገር ገነት ውሻ ነሽ ውሻ ውሻ በለኝ። ይትግቢ ገነት ይትግቢ እኮ ነው አንዴ ይትግቢ ገነት የምትናገረውን እየሰማሽ ነው። መተህ ደበደበኝ ነው አንተ። ስማ ተረጋጋ ነው ያለው ዳኒ። ሰው ውሻ ተብሎ አይሰደብም ነው እንደ ውሻ ነች ውሻ። መጣላት ከፈለክ ወተን እንደሆነ ገነት ግቢ ብዬሻለሁ። እንነጋገር። ሊሊ እየሰማሽ ነው አይደል? አንድ ነገር ቢፈጠር ኃላፊነቱን አንተ ትወስዳለሽ። በገዛ ቤቴማ አልደበደብም። እህታቱንም እንዴት ውሻ ትላታለህ እና ዳኒ በቃ ዳኒ አሁን ልከፍትብኝ አትችልም። እሺ ስማ ዳኒ አሁን እንደፈለግህ ውጪ እናወራለን። እሺ ውጪ እናወራለን እንዴ? ዳኒ ግባ። ስማ አሁን ህግ አለሽ እንዴ? አበራ ውጪ እናወራለን ይለኛል እንዴ? ሊሊ እየሰማሽ ነው እንዴ? ተረጋጋ። ወንደለለ እንዴ አንተ አታጮራትም ነበር? ምንም እኮ ሳላስበው ነው መጣ እንደ በሬ የተሰካችብኝ። ሽማትረባ ማትረባ እኔማ እኔ እኮ ለእናንተ ብዬ እንጂ ይኸውልሽ አንገቷን አንቄ ነበረ ማለት ነበረብህ እዚህ አናቷን። እቺ ጦሰኛ እኔ የምልሽ ሊሊ ይሄ የሚናገረውን ሰምተሻል አይደል? ውጪ እንነጋገራለን እኮ ነው ያለው። አንድ ነገር ቢፈጠር አይፈጠርም። ለፖሊስ ማሳወቅ ካለብኝ እኔ ቀድሜ ላሳወቅ። አበራ እየነገርኩህ እኮ ነው። ምንም አይፈጠርም አልኩ አይደለ? ህግ እኮ ቢያውቀው ጥሩ ነው። አናግረዋለሁ። ሂጂ አንተ ተረጋጋ። በቃ አናግሪው ተረጋጋ ሊሊ አናግሪው። አናግረዋለሁ። ይኸውልሽ ህግ ከያዘው ግን በመደብደብ ከፍተኛ ቅጣት ነው የሚደርስበት። እንዴ ቀላል እንዳይመስል በገዛ ቤት ያልደበደብም። አበራ በቃ ዝም በል። አናግረዋለሁ አልኩ አይደለ? ተረጋጋ። አናግሪው። ተረጋጋ። እሺ ችግር አልፈልግም። ችግር የለውም አናግሪው።